ሺህ ዓመት የሚለው ከክርስቶስ ልደት በኋላ 1000 ዓመት ጀምሮ ያለው የመፈታተን ጊዜ በዚያ ጊዜ በሃይማኖቱ ጸንቶ የተገኘ ሁሉ ያ የመጽሐፈ ደብረ ጽዮን ተካፋይ ነው ብለው ነው የሚቆጥሩት እንጂ ክርስቶስ እንደገና ወደ ዓለም መጥቶ በዚህ ዓለም መንግስት ላይ ዘውድ ደፍቶ ነግሶ ጠጅ ሲያጠጣ አረቂ ሲጋብዝ ስጋ ሲያስቆርጥ የሚታይበት ጊዜ የለም። ማዕዱ ጠረጴዛው መስቀል ነው። ማዕዱ ስጋው ደሙ ነው። ተጠቅሞ የተገኘ ተጠቅሟል። ምግቡ ለዘላለም ነው። በየቀኑ ረሃብ የሚያመጣ ነገር የለበትም። ያለዚያ ቀርቷል ማለት ነው እንጂ የቀልድ ዓለም የለም። ትምህርቱን ሰምቶ ተጠንቅቆ የተገኘ ሁሉ የዚህ ዕድል ተካፋይ ነው፣ የክብሩ ተካፋይ ነው። ያልተዘጋጀ ሁሉ ደግሞ የሞተ ነው ማለት ነው። የሞተ ነው እንዳልኩት። አሁን መጽሐፍ ማንበብ ብቻ አይደለም፣ ስራውንም እያየን ነው። ስራ ላይ ውሏል ሁሉ ነገር። ዓለም የታጠቀው መሳሪያ በዚህ ጊዜ ነበረ የማይባል ነው። አሁንም እየፈለሰፈ ያለው መሳሪያ በዚህ ጊዜ ታይቷል የሚባል አይደለም። በዚሁ ሳምንት እንኳን ከጃፓን ተወረወረ የሚባለው መሳሪያ በራዲዮ ሲናገር እንደሰማሁት ከሜትር ያነሰ ዕቃ እንኳን ቢሆን ተሰውሮ እንዳይቀር የሚያሳይ ነው የሚል የሰውዬ ፍልስፍና እዚህ ድረስ ደርሷል ማለት ነው። በጨርቅ ቋጥረን እናስቀምጥ የነበረው ሁሉ የቀረ እንግዲህ አሁን ዋጋ አልባ ሆነ። ይሁን እዚህ ተቀምጦ ሌላውን ዓለም መመርመር ከተቻለ ምንም ነገር የለም። በዚህ ደግሞ እንዳንመካበት የተሰለፉ ሰዎች ይህንን አምነው ነው በአፍጋኒስታን የተሰለፉ። የፈለጉትን ግን እስካሁን አላገኙም። ቢንላደን መርሻ አይደለም ግን አልተገኘም እስካሁን ድረስ። ሳዳም የመድፍ ቁራጭ አይደለም እስካሁን አልተገኘም። እንግዲህ ያ መሳሪያ ከሜትር በታች የሆነው ሁሉ ያሳያል የሚባል ከሆነ እነዚህ ሰዎች ምን ገቡ? አዎ ከሁሉ በላይ የእግዚአብሔር ኃይል ይበልጣል ማለት ነው። የእግዚአብሔር ስራ ይበልጣል ማለት ነው። የለም እንዳንል ግን መሳሪያው አለ አሁንም እየሰራ ነው። በዚህ ድንቅ ዘመን ተገኝተናል። ታዲያ በዚህ ጊዜ ሃይማኖትማ ቢኖረን ምን ያህል አስደናቂ ነገር ነበረ! ምን ያህል ከዚህ ድንቅ ሁኔታ ጋር ሃይማኖት ቢኖረን ኖሮ ምን ያህል ውጤት በተገኘ ነበር። ግን ወደ ኋላ ነው የምንሄደው። አይገባኝም። በጣም ለምን የሚያሳዝነኝ እንግዲህ ደርሰናል። የሚቀጥለውን ያውቃል ብቻ አንድ ቃል ተናገረ። ጸልዩ ትጉ ጸልዩ። ይህች ቃል ለእያንዳንዳችን የዘላለም ስንቅ ናት። በግላችንም በማህበራችንም እና እንግዲህ ሁሉ ይጠፋል ብለን ተስፋ እንዳንቆርጥ እነዚያ ቀኖች ባያጥሩ ኖሮ ስጋ የለበሰ ሁሉ አይድንም ነበር ካለ በኋላ ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ ብሏል። ለዚህ ግን ከትዕግስት ጋር ጸሎት ሊያስፈልገን ነቅተን ተግተን መጸለይ አለብን። ሌባ የሚመጣበትን ቀን አናውቅምና እሱ ደግሞ ምንድን ነው ያለው? በራዕየ ዮሐንስ ምዕራፍ 16 ቁጥር 15 ላይ
ወብፁዕ ዘይተግው ያዕቅብ አልባሲሁ ከመ ይሁን ራቁ ወያስተሪ ኀፍረቱን። ተግቶ ልብሱን የሚጠብቅ ሰው ብፁዕ ነው፣ ራቁቱን እንዳይሆን እርቃኑ እንዳይገለጥ ነው ያለ እና እዚህ ላይ ምን አለ? ወናሁ እመጽእ ግብተ ከመ ሰራቂ፣ እኔ ድንገት እንደ ሌባ እመጣለሁ ነው ያለ። እንደ ሌባ እመጣለሁ ነው ያለ። አሁን እኛ የምንጠብቀው ሌባ አይደለም። እንደ ሌባ ድንገት የሚመጣውን ኃያል ብቻ ነው፣ ባለቤቱን ብቻ ነው የምንጠብቀው። እና ስለዚህ ወንድሞች እህቶች፣ እስኪ በያለንበት ነቅተን ለጸሎት እንትጋ። ደጅ እንጥናው፣ በር እንቆርቁር፣ ክፈትልን እንበለው። ይህ ቤት ተዘግቷል፣ መብራት ጠፍቷል፣ ጨልሟል። የውጭዎቹ አራዊት እያጓሩ ነው። ውስጥ ለውስጥ ያሉትም አራዊት እንዳይጥ ያሉ ተሽሎፍላኪዎች ደግሞ እቃውን ሁሉ እያማቱ ነው አለን ይላሉ። ለጥፋት እንደተዘጋጁ ይናገራሉ። እንግዲህ ሁሉም የሚያድኑ እኛን ነው ማለት ነው። እና ስለዚህ አድነን። እነዚያ በመርከብ ላይ የነበሩ ሰዎች መርከቢቱን ማዕበል ሞገድ እየወሰደ ከዚያም ሲያላትማት በነበረ ጊዜ መርከበኛው እየዞረ ሲቃኝ ጌታን ተኝቶ ነበር ነው የሚለው። ተኝቶ አገኘው ነው የሚለው። ድንቃል። ግን ሁሉም አድነን፣ ጩኸታቸው አድነን። ወተንሥኦ ገሠጾሙ ለባሕርኒ ወለነፋሳትኒ፣ ከተኛበት ተነስቶ ባህሩንም ነፋሱንም ገሰጸው ነው የሚለው። ለምንድን ነው ተኛ የሚለው? የሰውን እምነቱን ይፈትናል፣ ይመረምራል፣ ይታገሳል፣ ይጠብቃል። ግን ለክፉ አይፈትንም። ለመልካም ነገር መሆኑን አውቀን እኛም አቤት እንድንለው ይፈልጋል። አድነን እንድንለው ይፈልጋል። አሁን ቤተክርስቲያንን የዓለም ማዕበል ከአንዱ ወደ አንዱ እየወሰደ እያላተማት ነው፣ እያጋጫት ነው፣ ከማትወደው ጋር እያስተቃቀፋት ነው። ክፉ ብርድ ከቆማጣ ያስተቃቅፋት ይባላል። ከማትወደው ከእስላም ከቡድሃ ከሂንዱ ጋር እያስተቃቅፋት ነው፣ ከይሁዲው ጋር እያስተቃቅፋት ነው። ሌላውን ልትመራ ልታስተምር ይገባት የነበረች ቤተክርስቲያን ለራሷ እንኳን ታውራ ያንንም እየጨበጠች ነው። ያንንም የሚያድነኝ እየመሰላት ይህን ከመዋቅ እንኳን ወርዳለች ማለት ነው። እና አድነን ማለት አለብን። አሁን ነው የጸሎት ጊዜ፣ አሁን ነው በር የምንመታበት ጊዜ፣ አሁን ነው አቤት አቤት የምንልበት ጊዜና ስለዚህ ነቅተን ተግተን በቤታችን እንሰለፍ። ይሄ ጾም ከዚህ በፊት መላለስ እንደነገርኳችሁ የኢትዮጵያ ታላቅ ጉልበት ሆኖ የኖረ ጾም ነበረ። በዚህ 30 ዓመት ግን የቀልድ ነው የሆነ። የቀልድ ስለሆነም ዋጋ አልሰጠም። እግዚአብሔር በቸርነቱ ከሚያደርገው ምጽዋት በስተቀር ይህ ጾም ዋጋ አግኝቶ ኢትዮጵያን አላዳንም። ከውድቀት ወደ ውድቀት፣ ከስብራት ወደ ስብራት እየሄደች ነው። አልተመለስንም፣ ይሻላልንም። እንዴት ሰውን የሚጨርስ መቅሰፍት መጣ፣ ተሰብሰቡ እንዝፈን። ረሃብ መጣ፣ ተሰብሰቡ እንዝፈን። ምን ማለት ነው? እንዘን ቀርቶ ይሄ ነው አሁን ያለንበት። እና እባካችሁ እንጸልይ፣ ለጸሎት እንትጋ። አምላካችን ጾማችንን ጸሎታችንን በቸርነቱ ተቀብሎ እኛንም ሀገራችንን የሚጠቅም እንዲሆን ፈቃዱ ይሁን።
ለግብፅ ስደት የተዋጁ ናቸው አይደለም እንደሚለው በሄሮድስ ዘመን የተገደሉ ናቸው እነሱ 114,000 ህፃናት እራሷን መሞት የለም። አዎ ከሰው ልጅ በፊት መጀመሪያ ለጌታ ምርኮ የቀረቡ ጌታ የተቤጃቸው ነው የሚላቸው እነሱ። አሁን ይመጣል አላለም እሱ መቻለና እቺ ይመጣል አለ 114,000 ሰዎች ይመጣሉ የሚል ይላል። አንደኞች 40 ዓመት እለ ተቤዘው እምነ ግብፅ እለ ቀደሙ ተቤዘው እምነ ጓለምሃው ብሎ በስደቱ ጊዜ ያለቁትን ህፃናት ነው የቆጠረው። እነዚያ በዕለተ ምጽአት የቅርብ ባለሟሎቹ ናቸው ነው ያለ። ረፈኝት ይወጣሉ አይደለም ያለው። ዱባይ ይቀልዳል። እናንተ እኮ ነው እንጂ ያለ ሌሎች እኮ አላለም። እናንተ ነው ያላቸው። በ12 ወንበሮች ደግሞ 12 ናቸው እና እነዚህ የተወሰኑ ነገሮች ናቸው። ከትንሣኤ በኋላ ትምህርቱን ይረከባሉ። የመምህርነቱ ወንበር እነሱ ይረከባሉ። ይሄ ነው እንጂ በዕለተ ምጽአት አይደለም። ያ አመ ይነብር ወልደ እጓለ እመሕያው በስብሐተ አቡሁ ከዕርገት ጀምሮ ከዕርገት በኋላ በ10 ቀን መንፈስ ቅዱስን ተቀብለው ሁሉም በዓለም በየዕጣቸው የሚወጡ መሆናቸውን ነው የተናገረ እንጂ በዕለተ ምጽአት ያም ተቀምጦ እንደው እሱ የመሃል ዳኛ ሆኖ በየዳኛው ደግሞ ስንንከራተት ምን ወጣ ነው እንዴ? እና ብርቱካንን ማሰረተ ብለት ነገደ እስራኤል ያላቸው በ12 ሐዋርያዊ መንበር ሁሉም በየራሳቸው ተሰልፈው ያስተምራላችሁ ያላቸው። በሺህ ዓመት ነው ይሄ የአውሮፓውያን ቁጥር የተጀመረው በሺህ ዓመት አይደል? ከጌታ በኋላ ከዓመተ ምህረት በኋላ በሺህ ዓመተ ምህረት እኮ የተጀመረ ይሄ የአውሮፓውያን ቁጥር የሚባለው። ከዚያ ጊዜ ወዲህ ነው ይሄው ካቶሊክና ፕሮቴስታንት ቤተክርስቲያን ማፍረስ ጀመሩ። የመከራው ዘመን ነው ይሄ ዕፀ ደብረ ጽዮን የምንለው ሰዎች የተለዩበት ይህ ዘመን የዓለም መጀመሪያ አይደለም። ለአሁኑ ይሄ ክርስቶስ 1000 ዓመት ይነግሳል ወይ ነግሱ መስለው 10 ምዕተ ዓመት 1000 ዓመት አብረው ይነግሳሉ የሚለው ይሄ የፈተና ዘመን ነው። ይህ ቀዳሚት ሕይወት የመጀመሪያ ሕይወት ይህች ናት። ወብፁዕ ቅዱስ ዘረከበ ትንሣኤ ዘረከበ ክፍለ በይእቲ ትንሣኤ በዚህች ትንሣኤ እድል ያገኘ ሰው ብፁዕ ነው የሚል። አዎ ክርስቶስን መቀበልና ማወቅ መንገድን ጠብቆ መገኘት ነው። ይህም አሁን የደረስንበት ዘመን ድረስ ነው ያለው። 1000 ዓመት እየሞላ ነው። አሁን እነሱ 2000 ዓመት ብለዋል። እኛም ጥቂት 5 ዓመት ነው የሚቀረው ሞላል እና በዚህ ጊዜ ግን ይላል በራእይ ምዕራፍ 20 አስቀምጦታል። ሰይጣን ከእስራቱ ይፈታል ነው። ከእስራቱ ይፈታል እና ሞላውን ዓለም ጎግ ማጎግን ሰብስቦ ወደ ኢየሩሳሌም ያመጣቸዋል። ያሉት ባለ ሀገር ቅድስት ኢየሩሳሌምን ይከባሉ ነው የሚለው። አሁን ጦርነት ሁሉ እኮ ኢራቅ ላይ አይደለም፣ ከኢራቅ ወደ እስራኤል ነው። ከኢራቅ ወደ እስራኤል ነው አሁን የሚያንጋጥጥ መነሻው ነው ኢራቅ እንጂ ፍጻሜው እስራኤል ናት። እና በዚያ ላይ እሳት ከሰማይ ወርዳ ተበላቸዋለች ነው። ስለዚህ ያሳታቸው ሰይጣን እና ሐሳዊ ነቢዩም ተፈርዶባቸው አውሬው ወደ ወደቀበት ወደ ሲኦል ይወርዳሉ፣ ወደ ገሃነም ይወርዳሉ ነው የሚለው። ከዚህ በኋላ ነው ታላቅ ዙፋን ተዘርግቶ አየሁ። ያን ጊዜ
ሙታን ታናሹም ታላቁም ተሰብስቦ በፊቱ ቆሙ፣ መጽሐፍትን ተከፈቱ፣ እንደ መጽሐፍት ቃል ተፈረደባቸው የሚል ከዚህ በኋላ አሁን እንግዲህ የሺህ ዓመት ፍጻሜ ነው። ጦርነቱ እንዳለው ተጀምሯል፣ እየቀጠለ ይሄዳል። አሁን መላውን ዓለም አላካተተም። በሚቀጥለው ግን መላውን ዓለም ያካትታል። አሁን ኢራንና ሶሪያ ለኢራቅ እርዳታ እያቀበሉ ነው የሚል ክስ አሜሪካን ፈጥራለች። በዚህ መሰረት እንግዲህ ጦርነቱ ወደ ኢራን ወደ ሶሪያ ይስፋፋል ማለት ነው። እንደ ሰሜን ኮሪያ ያለ ድቅን አለ። ይህም አንድ ነገር ነው ማለት ነው። መስኮብ ሊገቡ እንዳቆመቆሙ ናቸው። ይሄ ነው እየቀጠለ የሚሄድ ነገር ነው። ባጭሩ የተፈታ ነገር አለ። እስልምናም ኮሚኒዝምም ከምድር ገጽ ጨርሰው የሚደመሰሱበት ጊዜ ስለሆነ ጦርነቱ በቀላል የሚታይ አይደለም። ትንቢቱ በዳንኤል ተነግሯል። በዳንኤል 9 ምዕራፍ 26 እና ቁጥር 26 እና 27 በምዕራፍ 12 ቁጥር 10 እና 11 ተጠቅሷል። እንኳን ክርስቶስ እስኪመጣ ያለን የኛውን አይደለም የሚመለከት ከዳንኤል ዘመን እስከ ጌታ መምጣት ያለው 490 ዓመት እሱ ክርስቶስ እስኪመጣ የተናገረው ክርስቶስ እስኪመጣ ያለውን ተናግሯል። ከዚያ በኋላ ያለው ግን ዝጋ ነው ያለው። ዝርዝር ቃል አልተናገረም እሱ። አንተ እረፍ ሂድ መጽሐፉን ዝጋ ያለው ቅድስና ይኸው ሀብተ ጥምቀት ሀብተ ቁርባን እስከመጣ ደርሰን የለም። ይሄ እኮ ነው ይሄ ነው። አዎ በሳይተን ቁርባናት ይቻላል የለንም አሁን በዓለም በሙሉ የለም። መምህራን በሁለት መልኩ ወስደውታል። በአንድ በኩል ስለ ቤተ እስራኤል ተበተና የነበረች ቤተ እስራኤል ተሰብስባ መንግስት የመመስረቷ ታላቅ ሕዝብ የመሆኗ ምክንያት ነው እና እሷ መጀመሪያ ጠፋለች ብሎ ተናግሮባታል። ኋላም ትመለሳለች ብሏል። እንዲያውም ይህ ሁሉ እስኪሆን ድረስ ይህች ትውልድ እንዳትጠፋም ብሎ ተናግሮላታል። ስለዚህ የእሷ መነሳት ነው በርዕስ የተባለች እሷ ናት ብለው ሊቃውንት በአንድ ፊት ተርጉመዋል። በሌላ ይህን የተረጎሙ እነ ቅዱስ ዮሐንስ አፈወርቅ ናቸው። በሌላ በኩል ደግሞ ኃጢአት ነው፣ ኃጢአት ናት። ኃጢአት እያደገች እየሰፋች ስታዩ በዚያ ጊዜ መከር እንደቀረበ ጥፋት እንደመጣ እወቁ ብለው ተርጉመዋል። ቅዱስ ዮሐንስ አፈወርቅ ግን ይህን ተቃውመው እንዴት በለዚህ ቤተ እስራኤል ምን ትሆነውና ያለው ቤተ እስራኤልን ይጋፋል ብለው እነሱ ደግሞ በኩላቸው ብለዋል። ግን ሁለቱም ነው የምናየው። አሁን እኛ ሁለቱም አለ። የኃጢአት መስፋፋት ማደግም አለ፣ የእስራኤል መስፋፋት ማደግም አለ። እንግዲህ ያልነበረች እስራኤል ከክርስቶስ ልደት በ74 ዓመት ነው የጠፋችው። ከስቅለት በኋላ በ44 ዓመት ከዚያ በኋላ ምንም እንኳን ዘሯ ባይጠፋም በዓለም ተበትና ብትኖርም ምንም ሕዝብ መሆኗ ሳይታወቅ ነው የኖረችው። እንደገና በእኛ አቆጣጠር በ48 ዓመተ ምህረት ነው ዓለም ጀርመን ሲወድቅ እንደገና እንድትገባ ያደረጓትና እንግሊዝ። ከዚያ ጊዜ ጀምሮ ፍልስጤማውያን እና እሷ ተናንቀው እየተዋጉ ደማቸውን እያፈሰሱ ደማቸውን እያፈሰሰች አሉ። አሁን ስልጣኔውም አንጻር እሷም እያደገች ነው፣ ሌሎችም እያደጉ ነው። በተለይ በአሜሪካን ከለላ ያላት ሁኔታ እየጨመረ ስለመጣ
ኑክሌር እስከ መታጠቅ ደርሳለች ነው የሚባለው። አሁን የሌሎች ሀሳብ ደግሞ እነ ኢራቅን እነ ኢራን እነ ሰሜን ኮሪያን የሚገሰጹ ከሆነ እስራኤልም መመታት አለባት የሚል ሀሳብ ነው ያላቸው። ይሄ ደግሞ የእነሱ ሀሳብ ብቻ አይደለም፣ የእግዚአብሔርም ሀሳብ ነው። የመጨረሻው የዓለም ጥፋት በእሷ ላይ ነውና አርማጌዶን የሚባለው ኔጌቭ በረሃ ውስጥ ያለ ነው እና እዚያ ነው ሁሉም ይሰበሰባሉ ነው ያላቸው። አሁን ተፋጠው ያሉት ጦርነት ናፋቂዎች ሁሉ እንደው አይደለም ያን የጥፋት መሳሪያ የታጠቁት ሊሰሩበት ነው። የእግዚአብሔር ቀጠሮ አላቸው። እንደም የጠቀስኩት እንደ ሌባ ድንገት እመጣለሁ ብሏል አለ ቀጠሮ እና እነዚህ ባለ 666 ወገኖች ግሎባላይዜሽን ምድሉት ግሎባል የሱ ህብረት ናቸው እነሱ ወገኖችና ደግሞ ራሳቸውን ችለው የሚንቀሳቀሱት ምዕራባውያን ሐሳዊ ነቢይ እስላሙ ነቢይ ላደን እነዚህ ሶስቱ ጎራ አንድ ላይ የሚገናኝበት ነው ያ አርማጌዶን እና ለሁሉም ኃጢአትም እስራኤልም አስተዋጽኦ አላቸው። በጊዜ የመጡ ናቸው። ተጠቀሙባት አላለም። እኛ ግን ወደዚያው እየሄድን ነው። አሁን በአንድ በኩል አረብን አስገብተናል፣ ኢትዮ አረብ የሚል አንድነት ፈጥረናል። በሌላ በኩል ደግሞ እስራኤል እንዲያውም ቅድም አባታችን በደረቅ ያበላ እንዳሉት ውሃ ምን ያስፈልጋቸዋል? የበረሃ ያቀናሁ እኮ እኔ ነኝ፣ እኔ ያለኋቸው ግድ የለም፣ ከኔ ጋር ከመጣችሁ እኔ መንገድ እመራቸዋለሁ ብላ ገብታለች። አረ ያለ ውሃ ልታበላን እኛ ከእስራኤል ጋርም ተቆራኝተናል። ታዲያ ተዛምደን ከቻይና ጋር እንደገና ከአሜሪካን ጋር አለ ከመጣ ሁሉ ጋራ ማለትና እናውቅ ማን እንደሆነ ያንንም ግን ሁሉም ሊታዘበን ነው። እዚያም ሄደሽ በላሽ እዚያም ሄደሽ በላሽ ሰው ታዘበሽ እንጂ ሆድሽንም አልሞላሽ። እንደሱ ሆነ። አሁን በተለይ እስላም አፋርም ሶማሌን ይዞ ባሌን አሩሲን ወሎን ይዞ ሳውዲ አረቢያ እየገባ ነው። ባልጋ ወራሽ አማካይነት ተቋቋመ አንድ ማህበር አላቸው። እዚያ በእርዳታ ስም እየገቡ የሻውያን ገብቶ በተጠበቅ ከዚያ ምክንያት ግራኝን ያህል ጠላት ቱርክን ተደግፎ ተነስቶ ምን ያህል ጥፋት እንዳደረሰ ታሪክ ይናገራል። ቀጥሎ በአጼ ሱስንዮስ ዘመን 17 ዓመት እች ሀገር ምን ያህል እንደታወከች እንደታመሰች ታሪክ ይናገራል። ኋላም አጼ ኃይለ ሥላሴ የካቶሊኮችን እርዳታ አገኛለሁ ማለት ወደዚያ ስላዘነበሉ 5 ዓመት የደረሰብንን እናውቃለን። አሁን ግን ከዚያ የባሰ ነው የተደረገው። የደረሰውም ሁሉ መስፋፋቱ ሁሉ የካቶሊክ መስፋፋት፣ የፕሮቴስታንት መስፋፋት፣ የእስላም መስፋፋትና ማየል ምን ያህል እያደገ ነው። ምናልባት ካቶሊክ ፕሮቴስታንት አሳልፈው ከሚሰጡን በስተቀር ሌላ ሊያደርጉ አይችልም ይሆናል። እነሱ ያው ከቦቀሉ ዱቄታቸው በስተቀር ሌላ ሊያደርጉ አይችልም ይሆናል። እስላም ግን እየታጠቀ ነው። ቢላዋ እየሳለ ነው። አደገኛ ነው። ወይ ጉድ! እነሱ ይሞታሉ ብለን እኛ መሞታችን ጥሩ ነው እንዴ? ገና እነሱ የማይላቸውን እኛ እንለቅ። ለእነሱ ብለን እንኳን የሚያችን የምንለው ለእኛ ለራሳችን ብለን አረ ምን አደረገ? ምን ወጣ? ፕሮቴስታንትም ጀርመን፣ ስዊድን፣ እንግሊዝ አለ። ለእስላምም ሳውዲ አረቢያን ያህል ሀገር አለ የሚታገልለት። የዘይት ምንጩ የማይደርቅ እግዚአብሔር የሰጠው እስማኤልን ያህል አባት ከአብርሃም ተገኝቶለታል።
የአብርሃም በረከት እየሰራ ነው እስከዛሬ። የሚቀዳው ምንጭ የዘይት ምንጭ እንደው የማያልቅ ነው እና በዚያ ላይ እስላም እኮ እንደው አይደለም የሚሞተው እንደናንተ ሁሉ አይደለም። ከመቃብር ማዶም የሴት ከንፈር ላይ እያየ ነው። ከሽፋኑ ሊወጣ ይቃጣ የሰጎን እንቁላል የምትመስል ሴት አለች ነው የሚለው አይኗ የሚቅለበለብ እና ይህን እያየ ነው እሱ ዛሬ እዚህ ሆኖ እዚያ ያያታል። አሁን ለዚህ ነው የሚያልቀው የሚሞተው የሚገልም የሚሞተው ለዚህ ነው። እንዴታ ይጠብቀዋል እንጂ አለኝ ብሎ ምን አለ ታላ አይደለም አለኝ ነው ያለ አለኝ ነው። እዚህም ሲያነባብር ነው የሚኖር እዚያም ነው እና በመሀሉ እኛ ጠፋን። ይህን የሚያስጨንቀን የተቀደሰች ሀገራችንን አጣን። ሳይቸግረን አዎ በደህናው ጊዜ ይህን የሚያስደነግጠው ይሄን የተማርነው ቃል እግዚአብሔር በልቦናችን ያሳድረው ነው። እስቲ ለኢትዮጵያ ሀገራችን ምሕረት በጎነትን ይዘዝልን። ኢትዮጵያ ሀገራችን መዓቱን በትዕግስት ቁጣውን በምሕረት ይመልስልን። መቼም እንግዲህ ከልቦናችን ለማዘን ለማልቀስ ለመጸለይ ያብቃን። አባታችን በሰማያት የምትኖር ስምህ ይቀደስ መንግስትህ ፈቃድህ በሰማይ እንደሆነች ሀገራችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም በመልአኩ ገብርኤል ሰላም እልሻለሁ፣ በሐሳብሽ እናቴ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። በሴቶች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ በረከትን የሚያድል እስከሆነ ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ የተጣለው ኃጢአታችንን ያስተሰርይልን ዘንድ ተናዘዙ። ጌታችን አምላካችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ሐዋርያት ስልጣነ ክህነት የተሰጣቸው ከልጅነት በስተባቸው ተናበሳ ያስተሰርይላቸው። ከዚህ ያላቸው ልጆች ካሪያ ያመጣቸው ጧማ እኔንም እናንተን መስማት ይውቃል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ በእንተ ማርያም በእንተ ሚካኤል በእንተ ሚካኤል በእንተ ገብርኤል በእንተ በእንተ ጊዮርጊስ እግዚኦ መሐረነ እግዚኦ መሐረነ መንፈስ ቅዱስ ያውቀው ሰይጣን ያሰማው ባለው ነገር የምስራውን ኃጢአት እግዚአብሔር ይፍታ። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ባልከው ቃል ኪዳን መሰረት በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው የሚችለውን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን።
ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ይምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት እንጀራችንን ስጠን ዛሬ እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልልሻለሁ በሐሳብሽ ድንግል ነሽ በሥጋሽም የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጋና አምላክ ሆይ ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ወከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ እግዚአብሔር ይባርክልን። መጋቢት 20 ቀን 1995 ዓመተ ምህረት ዛሬ 27ኛ ቀን ነው። ጾማችን በባህላችን እኩል ጾም ይባላል። 28ኛው ቀን ወዲያኛውም ለወዲህኛውም መገናኛ ስለሆነ እኩል ጾም ይባላል። በዓሉ በቤተክርስቲያን ያለ መታሰቢያ ደብረ ዘይት ነው። ይህ ሳምንቱ መጻጉዕ ይባል ነበር። መጻጉዕ ማለት በግዕዝ ቋንቋ በሽተኛ ልጅ ማለት ነው። እናም በሳምንቱን አጠቃለው በዚሁ ስም ጠርተውታል። ሀሳባችን ግን ጌታ በወንጌል በልዩ ልዩ ጊዜያት ላይ ያደረገውን ታምራት ለማመልከት ነው እና የደሞ ሰፊ ዝርዝር ያለው ነው። ለዚያው ወደው ሆኖ የሚል የተወሰነ አይደለም ብዙ ነው። ይህኛው ጠቃለው አስቡበታል። ይህ ደግሞ የምንቀበለው ደብረ ዘይት ይባላል። በቤተ ክርስቲያን ባሉት የሥራ መታሰቢያዎች በራሳችን በበዓላቱ ስም የተሰየሙ አሉ። በቦታም የተሰየሙ አሉ። ለከነዚህ አንዱ ደብረ ዘይት በቃና ዘገሊላ ደብረ ታቦር ያሉም አሉ። እዚያ የተፈጸመ ስራ ለማስታወስ ሲባል የተለመደ አነጋገር ነው። ጌታ ትምህርቱ በሚያስተምርበት ጊዜ በጉዳዩ ምክንያት ይፈልግለታል። ጥያቄ የሚቀሰቅስ ነገር በዚህ መንፈስ የሚነቃቃበትና በዛ ጉዳይ ላይ ትምህርት ሊያገኝ የሚችልበት ነገር ይፈጥራል። ይህንንም አንድ ቀን ቤተ መቅደስ ገብቶ ከደቀ መዛሙርቱ ጋር አብሯቸው እየተዘዋወረ ሲጎበኝ ቆይቶ ወጣ።
እና የጥበባት ግን የተመቅደስ ስራውን በጣም ያደንቁ ነበር። ከሰሎሞን በኋላ ለሶስተኛ ጊዜ የተሰራው ቤተ መቅደስ ነው። ብዙ ጌጣጌጦች የተጌጠ ነው ብለው ይደነቁበት ነበር። መምህር የዚህ ቤተ መቅደስ ስራ ይሄ እያሉ ያደናንቁለታል። እሱ ግን እናንተ መሰላችሁ ቤቱ ቀርቶ ራሱ ቤቱ በቆሙ ቀርቶ በንጊያ እንኳን ተነባብሮ የማይገኝበት ቀን ይመጣል፣ ሁሉ ይፈርሳል አላቸው። ያሄደ ደብረ ዘይት በሚባለው ስፍራ ተቀመጠ። እነሱም ይሄ ነገሩ ስለከለከላቸው አንተ ዓለም ያልፋል ትላለህ፣ ሁሉ ይጠፋል ትላለህ፣ ለምን ምልክቱ ምንድነው? የቀደሙ ነቢያት የወጣው ሁሉ አስቀድሞ ምልክት ይመዘግባሉ። አንተስ ምን ምልክት ነው የምትሰጠን ማለት? ከዚህ በኋላ ዘርዝሮ ያለው ፍጻሜ ሲቃረቡ ምልክቱ ምን እንደሆነ ነግሯቸዋል። ምንም ማቴዎስ በምዕራፍ 24 ማርቆስ በምዕራፍ 13 ሉቃስ በምዕራፍ 20 ዘርዝረውታል። በእውነቱ የሚያስደንቅ ነው። እነዚያ ሰዎች በጆሯቸው ሰምተው አለፉን፣ አላዩትም፣ ግን በሃይማኖት ተቀብለውታል። ቃሉ ሐሰት እንደሌለበት ያውቃሉና። እኛ ግን በጊዜው የደረስን ሰዎች ከእይታ በስተቀር ቃሉንና ሁኔታውን እያገናዘብን ለመመልከት እድል አግኝተናል ማለት ይቻላል። ምንም እንኳን በእድሜ ጥቂት ቀደም ያሉ ሰዎች ያዩት ቢኖርም አብዛኛው ግን በእኛ እድሜ በእኛ ጊዜ ያለን በተለይም ከዚህ 50 ዓመት በኋላ ያለው በቀጥታ ከንባቡ ጋር ቃል በቃል የሚሄድ ነው። አጠቃላይ ብንመለከተው ግን ከመጀመሪያው የዓለም ጦርነት ጀምሮ ያለውን ከተከታተል ይህ መቶኛ ክፍለ ዘመን በዚህ ሁኔታ ተዘጋጀ ነው ማለት ይቻላል። ስራውን አልጨረሰም፣ እንደቀጠለ ነው። ጌታ አላህ ቃል ተናገረ፣ ተዘጋጅታችሁ ኑሩ የሚል ቃል አክሎበታል። ተዘጋጅታችሁ ኑሩ ሁልጊዜ መንገድ እንሄድ ማለት ነው። ሁልጊዜ ቀስቃሽ አለብን ማለት ነው። ሁልጊዜ አንድ ነገር አለብን ማለት ነው። ምን ከጭንቅላታችን ሳናወጣ እንድንኖር አዟል። ሁኔታው ደግሞ መንፈሳዊ ብቻ አይደለም፣ ስጋዊ ብቻም አይደለም። መንፈሳዊ ከስጋዊ፣ ስጋዊ ከመንፈሳዊ የተጣመረበት የተቀላቀለበት ነው። ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ ነው ያለ። ያለኋችሁ አይደለም ያለ፣ ተጠንቀቁ። ይሄ በሰው ቃል ቢነገር ኖሮ ምን ያህል ሞኝነት አድርገን እንቆጥረው ነበር። ተጠንቀቁ ይለናል ብለን
ማስተላለፍ ነበር። በዚህ ቃል የተነገረ በሱ ቃል የተነገረ ኦቆቄ ያሰሩኩም እንዳያስቷችሁ ተጠንቀቁ፣ ብዙዎች በስሜ ይመጣሉ ነው ያለ። በስሜ እኔ ክርስቶስ ነኝ የሚሉ አሉ፣ እኔ የክርስቶስ ነኝ የሚሉም አሉ። ሁለቱም በሱ ነው ይመጡ። ስም ለውጠው ይመጡ ኖሮ ጥሩ ነበር። የሰይጣን ነኝ አይልም፣ የዓለም ነኝ አይልም። ክርስቶስ ነኝ ወይም የክርስቶስ ነኝ። ይሄ በሩ መንገዱ ምን ላይ ነው? ጥንቃቄ የሚጠይቀን ክርስቶስ ከሆነ የመጣው ሰውዬ እንዴት ለምን? ክርስቶስ እኮ ወደ ዓለም ይመጣ በቤዛነት ዓለሙን ለማዳን ነው። ለጌትነት አይደለም፣ ለግዛት አይደለም፣ በክብርም አይደለም። ተሰቅሎ ሞቶ እስከ መስቀል ሞት ድረስ መከራ መስቀልን ታግሶ ሰዎችን ያደለም ይመጣ። እንዲህ ይሆናል ሁሉ ይመጣ የለም። እንዳይመጣም በሩ ተዘግቷል። ተፈጽሟል ሁሉ ነገር። የክርስቶስ ነው የማይል ደግሞ የክርስቶስ ነው የሚሉት ሁሉ ነው የሚያደኑ ነው ሰዎች። የክርስቶስ ከሆነ የክርስቶስ ነው ከሚል ጋራ አብሮ የሚሰራ እንጂ የክርስቶስን ወገን የሚጋፋ የክርስቶስን ቤተክርስቲያን የሚያጠፋ አይመጣም ነበር። አሁን ያለው ይሄ ነው። ስለዚህ ነው በስሜ ይመጣሉና ተጠንቀቁ ያለ። እኛ ግን አልቻልንም። በዚህ ጉዳይ ላይ ጥንቃቄ እናድርግ አልቻልንም። እንደውም እንደ ምርት ሁሉ ሃይማኖት በለዋውጡን የሚጠቅም መስሎ የታየን ይመስላል። እዛም ነው ተዝም ጣልቃ ገብ ከምንሆን በስተቀር ራሳችንን መጠበቅ አልተቻለም። ይሄ ደግሞ ለተራው ሰው ብቻ ሳይሆን ለተላላቆቹ ሳይቀር እና ተጠንቀቁ የሚለው ቃል ሁሉ ያስደነግጠኛል። ባስታወስኩት ቁጥር ያስደነግጠኛል። በዚህ ክፍለ ትምህርት በእውነት ሰዎች በጣም በደንብ ሊያስቡ ይገባቸዋል። ሌላ ጊዜ እረዳችኋለሁ የሚል ቃል አለበት በሚሰጠው ትምህርት ሁሉ። በዚህ ክፍለ ትምህርት ግን እረዳችኋለሁ የሚል ቃል የለም። ራሳችንን እንቆጣጠር ብቻ የሚያስጠንቅ ነው ያለው። በስሜ ይመጣሉ ከሚለው ጀምሮ በዓለም ስለሚደርሰው ሲናገር በየሀገሩ ራብ፣ ጦር፣ ቸነፈር፣ መቅሰፍት፣ ጭቅጭቅ፣ ንትርክ ይመጣል። ይከሷችኋል፣ ወደ አደባባይ ያወጧችኋል፣ ስለ ስሜ የተጠላችሁ ትሆናላችሁ ነው ያለን። በዚህ ጊዜ እንኳን አይዟችሁ እረዳችሁ አሉ አይደለም ያለ። ስለ ስሜ የተጠላችሁ ትሆናላችሁ። ብዙዎች መምህራን ይመጣሉ፣ ብዙዎችን ያስታሉ። በዚህ ምክንያት ከብዙዎች ሃይማኖት ትጠፋለች፣ ፍቅርም ትቀዘቅዛለች። በየስፍራው የመሬት መናወጥ አለ። አትደንግጡ፣ አይቀርም። የምጣር መጀመሪያ ነው፣ አይቀርም ነው ያለ እና እስከ መጨረሻ የሚታገስ ይድናል ያለ። አይገርማችሁም? እስከ መጨረሻ የሚታገስ ይድናል። የማን ጭንቅላት ነው የሚችለው? እንዴት ያለ ጭንቅላት ነው? ሁሉ አመዛዝኖ የቅጣት ነው፣ የመቅሰፍት ነው፣ የኃጢአት መልስ ነው ብሎ የሚችለው ማን ነው?
አንችል ብለን የምንፈረከረከው አንችል ብለን የገዛ መሪዎቻችን ከድተውን የዳ በትነውን